እንዲያው ለ3 ቀን ነው ለ4 ቀን ለ5 ቀን በጠፋ ስመጣ ጉድልኝ እንዴት እንደ ኦንላይን እንኳን ስታጡኝ እንደዚህ ቲክቶክ ላይ ይሄው ምንድነው ዩቲዩብ ላይ ስታጡኝ እንኳን እንዴና አብርሽ ወረቀቱን መፈረሙን እኮ እኔ ገና ዛሬ ነው ያየሁት። እኔ አላየሁም እኮ አልነበርኩም። እንዴት ስጠፋ እኮ የሚፈልገኝ ሰው የለም። ትንሽ እንደው ማሽቃበጡ ራሱ አይደብራችሁም? እንደው እኔ ከሌለሁት ብቻችሁን ስታሽቃብጡ ትንሽ አይደብራችሁም? የታባቴ አይቼ 5 ቀን ነው 6 ቀን ዩቲዩብ ላይ አልገባሁም። ቪዲዮ እየለቀቅኩ አይደለም፣ አልተመቸኝም። አሁን ስመጣ አብርሽ ፈርሞ ከፍቺ ወረቀቱ ላይ ወይኔ 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 ፈረምክ አብርሽ፣ በቃ ጨከንክ። በቃ አምላኬ ሆይ ትዕግስቱን ስጠኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። እምወዳችሁ ማከብራችሁ ውድ የቻናሌ ተከታዮች፣ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁም ደግሞ እንግዲህ በኮሜንት አበረታቱኝ ማለት ነው። እንግዲህ ሰሞኑን ጠፍቻለሁ። 5 ቀን ነው 6 ቀን ቪዲዮ አለቀኩም። በጣም በቃ የሆነ ትንሽ ቢዚ ነበርኩኝ ምናምን አልተመቸኝም እና ዩቲዩብ ቪዲዮ ገብተህ ሰርተህ የሆነ በቃ አልተመቸኝም። ማርያምን እንምላችሁና አሁን የናብርሽን ሳይ ምናምን ቆይቷን 3 ቀን ምናምን ሆኖታን ከተለቀቀ ምናምን ዛሬ ደግሞ ሄርሜላ አብርሽ ታሞ ሄርሜላ እያስታመመችው ምናምን ልታዩ ሄድት በጣም በቃ አዘንኩ። እንዴ አብርሽ ለምንድን ነው ቸኮልክ? በጣም የፍቺ ወረቀት ላይ መፈረም አልነበረብህም እና እንደዛ ሳይ የእውነት አዘንኩ። ምክንያቱም ሩታ ምን ላይ ሆና ከዛ በኋላ ቪዲዮ ለቃለች ወይስ አለቀቀችም አላውቅም፣ አላየሁምና እንዲያውም ያጥሮፋ ትስማሽ ምናምን ቪዲዮ ከዛ አንስቼ ነው እኔ ከጠፋሁትና ተሰርቶ ምናምን ቪዲዮ አይቻለሁኝ። ያው አብርሽ ከካሜራ ጀርባ ይኖራል ምናምን እያልኩ እያሰብኩ ነበረ፣ ግን እዛ ላይም እንደሌለ ነው። ከዛ ደግሞ የፍቺ ወረቀት ላይ ደግሞ ፈርሞ ምናምን ሰጥቷት በቃ አሁን እሱ ታሞ ምናምን ብቻውን ድብርት ውስጥ ነው ያለው ምናምን። እንዴ ግዴታ አይደለም እኮ ግዴታ አይደለም፣ ፈርመበት ግዴታ ፈርመበት አልተባልክም እዛ ወረቀት ላይ። ቀስ ብለህ ሁሉንም ነገር ማስተካከል ትችል ነበር አብርሽ። የእውነት በጣም ነው የቸኮልከውና የተሳሳትከውና እኔ በጣም ነው ያዘንኩት። ጭራሽ ነው እንደዚህ ያልጠበቅኩት ነበር። ምክንያቱም ብትረጋጋ ረጋ ብትል ሁሉም ነገር ይስተካከላል። እሷም ደግሞ ያጣችውን ነገር እንደዚህ ብቻዋን የሆነችውን ያጣችው የደበራትን ነገር ተመልሳ ለማስተካከል አንተ እንትን ያልካት እየተረዳሃት እንዳለ እሷም ልትረዳት ትችል ነበር ማለት ነው። እና የእውነት ለመናገር ሳየው ደንግጫለሁ። ምክንያቱም እንዴት እንደፈረመበት አላውቅም። የእውነት እንደዚህ እያደረጉ ከሆነ እኔ ሳየው ደንግጫለሁ። ለዛ ነው እና በቃ ያሳዝናል። ብቻ ዛሬ ደግሞ እንግዲህ ሄርሜላ አብርሽ እሷም እየተቃወመ ነው ያለችው። እውነት ለመናገር እኛ እንደ ሴት ልጅ በዛሬው ቪዲዮ እሷ ተቃውማለች ማለት ነው። ምክንያቱም አብርሽ መፈረም አልነበረበትም። ሁለታቸው ላይ ፍላጎት እያለ እንዴት እንደፈረመበት አላውቅም። ታውቃላችሁ ሄርሜላ አብርሽ ምንም እንዲሆንባት ስለማትፈልግ አሁንም ተመልሳ ወደ አብርሽ ሄዳለችና አሁን ደግሞ ሌላ ጣጣ ነው። ለሩታ በጣም ከባድ ነው። አንደኛ ያለችበት ሁኔታ ላይ፣ ሁለተኛ የጋብቻው ወረቀት ላይ መፈረሙ፣ ሶስተኛ የዛሬውን ቪዲዮ ራሱ ሄዳ ምግብ ሰርታ አጽናንታ ዋይዞ ብላ ይሄን ስታይ የባሰ ድብርት ውስጥ ትገባለች። የባሰ ራሷን ትጠላለች። እና ቢያንስ ሄርሜላ ርቀሽ እንዳለሽ አሁንም ርቀትሽን ተመልሰሽ ባትመለሽ እዛው ትንሽ ቢያንስ ይቺ ልጅ ልትመለስበት ትችላለች። አይታወቅም። ይሄ ራሳችሁን ያንቺንና ያብርሽንና የሄርሜላን አለመገናኘት ቪዲዮ አለመስራት ምናምን አብራችሁ አለመስራት ምናምን ስታይ ሩታ አብርሽን ተረድታው ልትመለስ ትችላለች ብለን እናስብ ነበር። አሁን ደግሞ እንደገና በድጋሚ ደግሞ እሱን ለማየት ሄርሜላ ስትሄድ አስባችሁታል? ሰው እንዳለው ተመልሶ ከሷ ጋር እንደሆነ ምናምን ነውና እንትናን ሩታን ለመመለስ በጣም ይከብዳል። ትንሽ ክፍተት እንደተፈጠረው እንደዚህ እንደተራራቃችሁት ሄርሜላ ትንሽ እንደራቅሽው አሁንም ርቀሽ መኖር ነበረብሽ። በቃ እሷ ግን የአብርሽ ነገር ምንም አይሆንላትም። ሄርሜላ ታውቃላችሁ፣ በቃ የአብርሽ ነገር ምንም አይሆንላትም እና ህዳለይ ዛሬ ምግብ ሰርታ ምግብ ይዛ ምግብም እየበላ አይደለም። ነይ ቶሎ ብለው ደውለውባት ነው ባይዘው ደውለውብኝ ነው
ታሟን ነኝ ስለተባልኩኝ ሄድኩኝ እያለች ነበርና ያሳዝናል። ማርያምን አንዳንዴ የሆነ ነገር ቸኩለን የምንወስናቸው ውሳኔ መጨረሻ ላይ ዋጋ ሊያስከፍሉን ይችላሉ ማለት ነው። እና ቸኩለው ይሄን ውሳኔ ባይወስኑ እኔ ደስ ይለኝ ነበር። ምክንያቱም ከባድ ነው ብቻ ነው ያላቅም። በተለይ ሩታ ያለችበት ሁኔታ ትንሽ ስለሚከብድ አሁን ላይ እንደዚህ ቢያንስ እንኳን እሱ ሳይፈርምላት ዝም ብሎ እንደዚህ ትንሽ ቆይታ በነበረ በጣም ጥሩ ነበር። አሁን ግን በቃ አላቅም ብቻ ፈጣሪ ከሷ ጋር ይሁን። ከተፈረመ እንግዲህ ምንም ማድረግ አይቻልም። ለእውነት ለመናገር አብርሽም ያቅሙን ጥሯል። እሷ እዛ ወረቀት ላይ ላለመፈረም ብዙ ጊዜ አስታሟታል፣ ብዙ ጊዜ ስቢበት ብሏታል፣ ብዙ ጊዜ ነግሯታል፣ ብዙ ጊዜ መክሯታልና ልትሰማ ያልቻለችው ሩታ ናት። ወሰነች። ከወሰንኩ ሴት ልጅ ቆረጠ ወንድ ልጅ ቆረጠ እንደሚባለው ሴት ልጅም ለካ እንደዚህ ትቆርጣለች ብዬ ነው ያሰብኩትና ብቻ ያሳዝናል። ሁላችንም አዝነናል። ዛሬ እንግዲህ ሄርሜላ አብርሽን ለማየት ስትሄድ ለምን መጣሽ? እኔ እኮ ደህና ነኝ፣ መታመሜንስ ማን ነገረሽ ሲላት ነበር ማለት ነው። እንግዲህ እሷ እዛ የአብርሽ ጓደኞች ቤት ውስጥ ያሉት ናቸው ደውለው እንድትሄድና ምግብም እየበላ እንዳልሆነ ሲነግሯት ነው ምግብ ሰርታ ምግብ ይዛለት ሄደችውና ምግብ አብልታ ውሃ ራሱን ቀጥ አድርጋ ሆና ጠጥታ ምናምን አይታችኋል ሁላችሁም ቪዲዮ ላይ። እውነት ለመናገር ይሄን ነገር ስታይ ሩታ እንደምትጎዳን ያውቃለሁ። ቢያንስ ተራርቀው እንደከረሙትኝ ትንሽ ቢራራቁ የአብርሽን መከፋት ስታይ ሩታ ልትመለስ ትችላለች ብዬ አስብ ነበር። አሁን ግን እንደገና ደግሞ እንደ አዲስ ይሄ ነገር ሲሆን የሩታን ጭካኔ አሁንም በዛው እንትን ሊለው ይችላል ብዬ ነው የማስበውና እንግዲህ አይታችኋል አብርሽና ሩታ ያው አብረው በነበሩበት ሰዓት ጥሩ ጊዜ፣ ጥሩ ላይፍ፣ ጥሩ ህይወት ነበራቸው። አሁን ደግሞ እንደዚህ ሲለያዩ ሲጀመር በቃ ልጁ ከተረገዘ ጀምሮ እኔ እንጃ እርግዝናዋ ከመጣ ጀምሮ እስካሁን ድረስ ያው ልትወልድ ነው። አሁን እስካለችበት ድረስ በቃ ነገር ነውና እስከ መጨረሻው አስባችሁታል። ተወልዶ እስከሚያድግ ምን አይነት ልጅ እንደሚወለድ አላቅም፣ ፈጣሪ ሲወቅ። ምክንያቱም በጣም በቃ ለሷ ግን ጥሩ ሊሆንላት ይችላል አይታወቅም። ይሄ ሁሉ ጭካኔ፣ ይሄ ሁሉ ንዝንዝ፣ ይሄ ሁሉ ሰው ያለ ማለት ሰው እያለ ሰው እንደሌለ ስሜት ብዙ ያለፈቻቸው ነገሮች ሊኖሩ ይችላሉ። ብዙ የሚያስፈልጋት ነገር ቆይቶ ያን የሚያስፈልጋትን ነገር የሚሰጣት ሰው አጥታ ሊሆን ይችላል። ብዙ ነገር አሳልፋ ይሆናል። እሷ ናት የምታውቀው፣ ወይም እየረዳት ሊሆን ይችላል፣ አናውቅም ብቻ። እና አሁን ግን ያው መጨረሻ በሰላም ተገላገል። አብርሽም ደግሞ ያው ድብርት ውስጥ ነው ያለው። ምክንያቱም እኔ ግን አብርሽ ድብርት ውስጥ ማለቱን እንትና አላልኩትም። ለምን ብትሉ መፈረም አልነበረበትም። ተመልካችም ሁሉም ሰው ነግሮታል። በዛ ወረቀት ላይ ምንም ነገር እንዳትፈርምበት ብሎ ብዙ ሰው ነግሮታል። ምክንያቱም አንደኛ እሷ ያለችበትን ሁኔታ፣ ሁለተኛ ደግሞ ግዴታ መፈረም ኖረበት አልኖረበት ምንም የሚለውጠው ነገር ስላልሆነ አለመፈረም መምረጥ ይችል ነበር። ራሱን አሁን ድብርት ውስጥ ከቶ ታመም ያለው ብሎ መተኛት ምናምን ይሄን ሁሉ ነገር አያስፈልግም ነበርና እንግዲህ ዛሬ ታመም ያለው ብሎ ተኝቷል። ሄርሜላ መዳለይ ወይዘሪት ሄርሜላ እንግዲህ እሱን እያጽናናቸው ነው። እንግዲህ ታያላችሁ። ያው አያችሁ አይደለ የተባለው ነገር ነግሬያችሁ ነበር እኮ ትላለይ ብዬ ነው የማስበው ሩታ ማለት ነው። እኔ እኮ ነግሬያችሁ ነበር፣ ይሄው ተመልሳ መጣይ ትላለይ። ምክንያቱም ባለፈው ከህይወታችሁ ወጥቻለሁ የራሳችሁ ኑሮ ብላቸው ስለነበረ አሁን ደግሞ እንደ አዲስ ይሄን ነገር ስታይ ሩታ ብትቀየምም ምንም ማረጋት አይቻልም። እንግዲህ ሄርሜላ በጣም ስለምትወደውና ስለምታከብረው ስለምታፈቅረው አሁንም በድጋሚ ቤቱ ሁዳ እሱ ጋር ነበረች ማለት ነው። እንግዲህ ይሄን ነገር ፈጣሪ ሁላችንንም ያረጋጋን። እኔ በጣም ነው የገረመኝና እንዴት ፈረመ ከወረቀቱ ብዬ ግራ ገብቶኝ ነበር ማለት ነው። ግን ወዶም ሳይሆን ግዴታ እንደፈረመ ምናምን ነው። ግዴታ ደግሞ ማንም የሚያስገድደው ሰው የለም። እውነት ለመናገር ሰው የራሱን ፈልጎ ነው ማድረግ የሚችለውና እንግዲህ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደግሞ አብራችሁኝ ስለተከታተላችሁኝ ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጠፍቻለሁ፣ ሼር አድርጉልኝ ፕሊስ። ወዳችኋለሁ። ባይ ባይ።